ቼልሲ በፒኤስጂ 5-2 በሆነ ውጤት ተሸንፏል። እውነት ለመናገር ደህና አድርገው ተበቅለውናል። ነገር ግን ማለት ነው ይህን ጨዋታ ያጣነው በራሳችን ስህተት ነው። አለቀ በቃ በራሳችን ስህተት፣ እንዲሁም ደግሞ በአሰልጣኙ ውሳኔ። ጆርጌንሰን በማይሆን ሰዓት እዛ ጋር 2-1 እያለን የሰራው ስህተት፣ ኧረ በስመ አብ። ከዛ ደግሞ ጀምስ ቀጠለው። ከዛ በቃ ይሄ ልጅ ነው ታሪክ የሰራው። ተቀይሮ ገብቶ ምንድን ነው የሰራው? እንዲህ ያገባል ይለናል። እንደገና ደግሞ የአሰልጣኙ ውሳኔ። አሁን በዛ ሰዓት ላይ መመራት ስንጀምር ዴላፕ ምን አባቱ ይሰራል? እኔ ዴላፕ ከሚጮት በጎዶሎ ብንጮት ይሻለናል። እግዚአብሔርን በቃ ምንም እኮ ተስፋ የሌለው ተጫዋች ነው። አይሮጥ፣ አይንቀሳቀስ፣ አይሞክር። እንደገና ያገኘውን እድል በአግባቡ አይጠቀም። አሁን በዛ ሰዓት ላይ ጆዋ ፔድሮ መውጣት ነበረበት። እንደገና ደግሞ ስንት ጊዜ ሙሉ ሲያቃጥለኝ የነበረው ጉስቶ እርሙን አሪፍ ቢሆን እሱንም ቀይሮ አስወጣ። በቃ በራሳችን ስተት ይህን ጨዋታ እንጣ፣ በራሳችን ስተት። ነገር ግን አሁንም ቢሆን ተስፋ መቁረጥ ምናምን አያስፈልግም። ይሄ ቡድን ላይ 3 ማግባት ቀላል እንደሆነ እንግዲህ ክለብ ወርልድ ካፕ ላይ ያሳይተናልና ቀጣይ ጨዋታ ሜዳችን ላይ አምጥተን 3 ማግባት እንደማያቅተን እርግጠኛ ነኝ። የአሰልጣኝ ውሳኔ እዚህ ጋር ወሳኝነት አለው ማለት ነው። ስለዚህ ሜዳችን ላይ አምጥተን እንደ ባርሳ አይነት ጨዋታ ተጫውተን ማሸነፍና ፒኤስጂን መጣል አለብን፣ መበቀል አለብን። ሁሉም እንደዚህ ማለት አለበት። አለቀ በቃ። ደደብ ነህ ጆርገንሰን፣ የእናትህ ነው። አረ አፈር ብሉ ተቃጠሉ። ሲያን ቅማላም ናችሁ፣ ቅማላም። ተመልከቱ ምን አይነት ዝተት የመከላከል ስራ እንደሰሩ። ተከላካዮቹን ተውት። የዚህ የበረኛው የደደብ ውሳኔ ተከላካዮቹን ዋጋ አስከፈላቸው። ስንት ኳስ ነው ለፒጂ ተጫዋች እየሰጠ የነበረው እንዴ? 3ኛው ጎል እኮ በሱ ምክንያት ነው። እንኩ ብሎ ሰጣቸው፣ ገባብን እየተናገርኩ። ጨዋታው ተቀየረ። ከዛ በኋላ ከየት ነው የመጣው? ሲያስጠላ። ጆርገንሰን ነው የሚባል ደደብ መሃይም ቆሻሻ። እስከ ሌሊት 7 ሰዓት እየቆየን እንኳን በቃ ትንሽ እንኳን ተስፋ የሚባል ነገር አናገኝም ማለት ነው። እንዴት ነው አሁን የምንቀለብሰው? 5 ለምናምን እንዴት ነው እንዴ? ከ80 በኋላ 2 ይገባባችኋል። ምን ሆናችሁ ነው? አረ በስመ አብ። በረኛው ግን ይሄን መብላት ትችላለህ። ደደብ ተቀዘነላችሁ። ተቀዘነ። ፒኤስጂ ልሁን ተወጣ። እንዲህ በቀል። ኧረ ተጫወቱባቸው። ተቀዘነላችሁ። አሁን ካምቤቢ ሊቸበቸብ ነው። ሌላ ለንደንን ወክሎ የሚለጠፍ ቲፕ ተገኘ ማለት ነው። ይኸውላችሁ ፒኤስጂ 5-2 ቼልሲ ጥፍጥፍ። ማን አሜሪካ ላይ ወስዳችሁ እናንተ ፀሐይ ላይ ያጫውታችኋቸው ነው። እኔ ፒኤስጂን አችሏቸውም። ይሄን ፒኤስጂ ስላችሁ አንዳንድ ቼልሲ ደጋፊዎች አፈላችሁ። ዛሬ ምን ቀጠቀጣችኋል? እኔ ደግሞ 2-2 ስትሆኑ የምርም ፒኤስጂ የማይችላችሁ መስሎኝ ነበር። ክቫራ ተቀይሮ ገባ። ማን ይሄ ሰውዬ እንዴት ነው የሚችለው? ክቫራዶና ምንድነው ኤፍ ተከልልባል። በዚህ ማን በጣም ነው የሚችለው። በጣም ባርኮላ አግብቶት ማያውቀውን አይነት ጎል በግራ እግሩ ቀረቀረባችሁ። ቪቲኒያ ምንድነው እንደዛ አይነት ቺፕ እንዴ? ቪቲኒያ the best midfielder ነው ማለት ለዚህ ነው። ገባችሁ አይደለም? ቼልሲን ወሰደና ኩክ። እኔ ግን እግዚአብሔርን እንደዚህ አድክም ክለብ አለ እኔ እንደ ቼልሲ። እኔ ወሬያችሁ ከክለባችሁ በላይ የሆነ በቃ ፒኤስጂን ዛሬ ልበሉት ነበር የሚመስለው። አሁን ይሄን ትቀለብሳለህ። ይሄን ከቀለበሳችሁት ማለት የምርም ለንደን ወክላችሁ የሆነ ነገር ሰላም ነው ቼልሲዎች፣ እንዴት ናችሁ? ሰላም ናችሁ? ምን ነው ፈርስት ሃፍ ደህና አልነበራችሁ? ከመቼው እንደዚህ አይነት ቅሌት ውስጥ ገባችሁ እንዴ? ፈርስት ሃፍ እኮ እጅግ በጣም ደህና ነበራችሁ። በጣም ጥሩ ፐርፎርም እያደረጋችሁ አልነበር እንዴ? ምን አገኛችሁ ነው አሁን ሰከንድ ሃፍ ላይ? ማን አንተ ጀማው ካቫሬሽ ኬሪያ የሚሉት ተጫዋች ያገባው ጎል ማን አራተኛውን ጎል አይታችሁታል እንዴ? ጥግ ላይ ተኮሰው መረብም ለመወጠር የሆነ ነገር ይወረወረ ነው የሚመስለው። እናንተ በቃ ነቀነቀው ምላችሁ። እንዴት አባቱ ነው የሚያምረው መሃል እንዴት ነው ይሄንን የጨዋታ ቴምፖ መቆጣጠር ያቃተው? ቸልሲ እኮ ነው ይሄንን ጨዋታ በአንድ የጎል ልዩነት ተሸንፎም ወደ ሜዳው ይዞት ሄዶ ማለት ነው ጥሩ ውጤት አስመዝግቦ ወደ ቀጣዩ ዙር ማለፍ ቻንስ ይኖረዋል ብዬ ያሰብኩ ነበር። በተለይ ደግሞ ፈርስት ሃፍ ላይ ያደረገው እንቅስቃሴና ሰከንድ ሃፍ ላይ ወደ አቻነት ምናምን ሲመጣ ይሄ ቡድንማ ወደ ሜዳው ወስዶ የሆነ ነገር ማሳካት እንደፈለገ
ያስታውቃል ቡድኑ እና ከ70 ደቂቃ በኋላ ምንድነው የነካችሁ? የሆነ እብደት ውስጥ እኮ ነው የገባው እንዴ ጀማው። ለማንኛውም ቼልሲው እንግዲህ 5-2 በሆነ ውጤት አንቀባረውታል። ሰላም ደሩ ውጭ መንገድ ላይ ያላችሁ ፈጣሪ ይርዳችሁ። እኔ ስናገር እኮ አሰቡኝ። ማን ይስማኝ? ይሄ ስኳድ አይደለም 2 ቢሊዮን 0 ቢሊዮን ቢኖር ማለት ነው አንድ ላይ ተሰብስባችሁ አታወጡ። አንድ ላይ ተሰብስባ እኔ ምን አይነት የጨቀየ ሁለቴ አቻውን ሁለቴ መልሳችሁ ትሰጣላችሁ። አሁን ይሁት እስኪ ይሄ መከላከል ምን አለ? ተከላካይ አለ የለ ያለ ምን እኔ የርገንሰን ሳንቼዝ ይሻላል፣ ልምድ ያለው እሱ ነው። 1-2 ጨዋታ ቢሳሳት ዛሬ እንደዚህ አይነት ጨዋታ ላይ እሱ ነበር። አሁን ሊቀለበስ ይሄ ነው የሚቀለበሰው። ይሄ ምንም የሚቀለበስ ነገር የለም፣ ምንም አይቀለበስም። እሺ አንግማን 5-2 ግርፍን የተደረግሽው አለቃሽ የሆነውን ፒኤስጂ ክለብ ወርልድ ካፕ ምናምን ማንዬ ቦታፎጎና ፉልሚኒዜን አሸንፈሽ ነበር እኮ የደረሽው። የዛኔ ማሪስካ ነበር ይሄ አድክም የሆነ ምላሳ ማናጀር የስማን ነው። ስትራስቦርግን አይመጥንም እንኳን አይደለም ቸልሲ። ምን ሆነ ነው 5-2 ፒኤስጂ እንደዛ ያሸንፎኛል ላይ ፒኤስጂ እንደዛ ያሸንፎኛል ወይ? አድክም ነሽ አድክም ነሽ። እርግጠኛ ነኝ ደግሞ ሁልሽም ስለ አርሰናል ቪዲዮ ሰርተሽ አቻ ስለወጣው አርሰናል ቪዲዮ ሰርተሽ ነበር አዳሜ ከእንግሊዝ ቡድኖች ብቸኛ ያልተሸነፈው ቡድን አርሰናል ነው እና ኒውካስል ግን በሜዳው ነው ባርሳ ካምፕኑ ላይ ይለጥፋል ብለን እንገምታለን። አርሰናል ብቻ ነው ከባየር ሊቨርኩሰን ጋር አቻ ወጣው ከእንግሊዝ ክለቦች ግን ሁሉም የእንግሊዝ ክለብ ደጋፊ መተህን ላይ ቪዲዮ ሰራለ ነው ማይም ስለሆንክ ምን ሆነ ነው? እኛ እኮ ከጌም በፊት ተናግሬያለሁ። እኔ እኮ ቡድኔን አውቀዋለሁ። ከጌም በፊት ተናግሬያለሁ። ለማሸነፍ አይደለም የምንመጣው። ገባሻል? ስትራቴጂክ ነው። እኛ 4 ዋንጫ ነው ብዙ ጨዋታ አለብን አባት። የውልክ እንደኛ መሮጥ ሲሞክር ሲታያ እንዴት እንደተንቀባረረ በጠላቱ ገባርለ ሃንግማኖች እስኳዳችሁም አሰልጣኛችሁም ደጋፊያችሁም ጆካ ነው በአሁኑ ሰዓት። ቢዝነስ ብራይተን እዚህ ድረስ በመድረሱ እኮ ሊደነቅ ይገባል። ሲጀመር ከቫሬስኬላ ትችላለሽ እና ቸልሲን ቴሮራይዝ እንድታደርግልን ብቻ እናመጣሻለን። ምን አለበኝ? እሺ እኔ እኮ እግዚአብሔርን ብዬ ነበር። አካል ጉዳተኛ ነው ይዘን ይገባ ነው ማርያምን እንዳለ ሰጣቸው ዳ ኧረ እግዚአብሔርን ታመን ልናልቅ ነው። የቼልሲ ደጋፊ ጊዜ በስርዓት መቼ ነው የሚሸነፈው? ቼልሲ መቼ ነው በስራ የሚሸነፈው? ወይኔ አምላኬ! ሁሌ የሆነ ነገር አለ፣ ሁሌ ድራማ፣ ሁሌ ረቀይ ካርድ አለ። እግዚአብሔር አስጠላኝ። እግዚአብሔርን በቃ አንተ ይሄ ይግባብሽ። አንተ በረኛ ስትፈልግ ይሄ ይግባብ። ከሳንቼዝ ይሻላል ብላችሁ ስታሽቃብጡ የነበራችሁ የቼልሲ ደጋፊዎች ይሄ ይግባላችሁ ስትፈልጉ። እሺ ምን አይነት በረኛ ነው? ከየት የመጣ ነው? በሱ ምክንያት እንሸነፋለን። ጨዋታውን ካላያችሁ አንድ ስህተት አይደለም 1 2 3 4 5 ቆጥርልሃለሁ። ኢቭን ጎል ገብቶበት በሱ ምክንያት እንዲሰጡት ጎል ገብቶበት አይማርም ከስህተቱ። በቀጣይም እኮ ሰጥቷቸው አግብተው ነበር፣ ኦፍሳይድ ተባለ። ኦቨር ኮንፊደንስ አንተ ማነ እንዲህ በቴስት መገንጠል ነበረ። እግዚአብሔርን ሳንቼዝ ዛሬ ቢኖር ኑሮ ውጤቱ እንደዚህ አይሆንም ነበር። ምንም እንደዚህ አትከራከሩኝ፣ እንደዚህ አይሆንም ነበር ውጤቱ። ይሄ ነው ያስበላን ቀፋፊ የሆነ በረኛ ድጋሚ አይኑን እንዳላየው